በአገልግሎት አሰጣጥ ዙሪያ የሚታዩ ክፍተቶችን ለማስተካከል የአቅም ግንባታ ስራዎችን እያከናወነ መሆኑን የአማራ ክልል ሲቪል ሰርቪስና የሰው ሀብት ልማት ኮሚሽን አስታወቀ። ኮሚሽኑ ከደቡብ ወሎ ዋግ ኽምራ ብሔረሰብ አስተዳደር ደሴና ኮምቦልቻ ለተውጣጡ ባለሙያዎች ስልጠና ሰጥቷል። አስተያየታቸውን ለአሚኮ የሰጡ የስልጠናው ተሳታፊዎች ተገቢውን አገልግሎት መስጠት የሚያስችል ግንዛቤ ማግኘታቸውን ተናግረዋል። ባላለምዬ ተጨማሪ ያለው የአማራ ክልል ሲቪል ሰርቪስና የሰው ሀብት ልማት ኮሚሽን የመንግስት አገልግሎት እስከ ማህበረሰቡ እንዲደርስ ማድረግና የመንግስት ሰራተኛውን መብትና ጥቅም እንዲከበር ኃላፊነት የተሰጠው ተቋም ነው። ይሁን እንጂ በሁለቱም ኃላፊነት በኩል ክፍተት እንዳለ የገለጹት የኮሚሽኑ ምክትል ኮሚሽነር ወይዘሮ ካሳ አበባው በአገልግሎት አሰጣጥ በኩል ያለውን ክፍተት ለመሙላት ከክልል እስከ ዞን በተለይ በርካታ ደንበኞች ያላቸውን ተቋማት ሂደት መሪዎችና ታታሪ ሰራተኞች የአቅም ማጎልበት ስራ እየተሰራ መሆኑን ገልጸዋል። አገልግሎት አሰጣጡ መሰረታዊ ችግር አለበት። ሰዓትን በአግባቡ እየተጠቀመ አይደለም። በየደረጃ ያለው አካል አገልግሎት መስጠት ለማን ነው? ጊዜን እንዴት ነው እየተጠቀምንበት ያለን? ጊዜ የለንም እንላለን ብዙ ጊዜ ግን በአጠቃቀም ችግር ምክንያት ምን አይነት የስራ ባህል ችግር እንዳለብን ጭምር ለማሳየት ይህንን በዋናነት ከሳይንሱ ጀምረን በደንብ ተረርቶ ሰው አገልግሎቱን በተሻለ መንገድ ለመወጣት እንዲገባ ብለን ነው። ስልጠናው በቃል ያለውን ደንበኛ ክቡር ነው አለፍ ሲልም ደንበኛ ንጉስ ነው የሚለውን ጽንሰ ሐሳብ ተግባራዊ ለማድረግ የሚያግዝ ከመሆኑም ባሻገር የነበሩ ክፍተቶችን ለመሙላት እንደሚያግዝ ሰልጣኞች ሐሳባቸውን አጋርተዋል። ሰው ኃይል አስተዳደር ከንብረት አስተዳደር ጋር ንብረቶች እንዴት አድርገን በጥንቃቄ መያዝ ያለብን መሆኑን ከዛም በፊት የሰው ልጅ አእምሮ ወደ ተሻለ ነገር ሄዶ ለስራው ዝግጁ ሆኖ መስራት ያለበት መሆኑንና ይሄም በዚህ ዝግጅነት መሰረት ያሉን ንብረቶች በአግባቡ መያዝ በአግባቡ ማስተዳደር ይጠበቅብናል የሚሉ ክፍተቶችን እንድንሞላ የተደረገ ስልጠና ነው ማለት ነው። ይህን አገልግሎት በተሳለጠና በተቀላጠፈ ሁኔታ የምንሰጥ ከሆነ ለውጥ ማምጣት እንደምንችል የሚያሳይ ስልጠና ነው። እነዚህ ለውጦች ሲመጡ ደግሞ በርካታ ፈተናዎች ያጋጥማሉ። እነዚህ ፈተናዎች ኢኮኖሚያዊ ይኖራሉ፣ ማህበራዊ ይኖራሉ፣ ፖለቲካዊ፣ ቴክኖሎጂያዊ ፈተናዎች ይኖራሉ። እነዚህን ፈተናዎች ግን በብቃት ለመወጣት በትጋት መስራት እንደሚጠበቅብን ስራው የኔ ነው አገልጋይ ነኝ የሚሉ አስተሳሰቦች እንዲፈጠሩ ስልጠናው ላይ ሰፊ ውይይት የነበረበት ሁኔታ ነው የነበረው። ምቹ የስራና የመስሪያ ቦታ እንዲሁም ሌሎች የተጓደሉ ሁኔታዎች ቢኖሩም ስራዎችን በሚፈለገው መጠንና ጥራት ለመስራት ጥረት እንደሚያደርጉ የገለጹት የስልጠናው ተሳታፊዎች በመንግስት ሰራተኛ የሚነሱ ጥያቄዎች መንግስት እንዲመልስ ጠይቀዋል። በተለይ ኑሮ በጣም ከባድ ሆኗል። ወቅታዊ የሆነ ምላሽ ይፈልጋል። እነዚህ ምላሽ ከተሰጡ እኛ በቢሮአችን መልካም አገልግሎት ከሰጠን ሀገራችን የማትለወጥበት፣ ክልላችን የማይለወጥበት፣ አካባቢያችን የማያድግበት ምንም ችግር አይኖርም። ያድጋል የሚለውን ነገር ነው ማለት ነው። የመንግስት ሰራተኛው የኑሮ ጫናውን መቋቋም ያልቻለበት መብላት ያልቻልንበት መንግስት ይሄንን ኢኮኖሚ ሊያረጋጋ ይገባዋል። በመንሰራው ስራም ጭምር የተሻለ ስራ ሲሰራ ዝም ብሎ አሁን በመናወራው ልክ ብቻ ሳይሆን ማትጋ የሚባሉ መፈጸም መቻል አለባቸው። ያጠፋም ጭምር መጠየቅ አለበት። የተጠያቂነት ስርዓት ሊፈጠር ይገባል የሚል ሐሳብ የኮሚሽኑ ምክትል ኮሚሽነር ወይዘሮ ካሳ አበባው የተነሱ ችግሮች ትክክል መሆናቸውን ገልጸው መፍትሄ ለማሰጠትም ለሚመለከተው አካል ጥያቄ እያቀረብን ነው ብለዋል። የመንግስት ሰራተኛ የኑሮ ውድነት ጋር ምንም አንዱ ለአንዱ ሁሉም በዚያ ቋት እስካለ ድረስ በደንብ ይታወቃል። ለሚመለከተው አካል ተደጋጋሚ ጥያቄ የሆነ እኛም እስከ ሚኒስተር ድረስ ጥያቄውን እያቀረብን ያለ በቅርብም ቢሆን በተጨማሪነት ይዘን ጠይቀናል።